አንድ ቪዲዮ ቫይራል እንዴት እንደሚወጣ ሚስጥሩን ታውቃላችሁ? በየትኛውም ሶሻል ሚዲያ ዩቲዩብ፣ ቲክቶክ፣ ፌስቡክ፣ ኢንስታግራም እና በየትኛውም ቪዲዮ ቫይራል የሚወጣበት ሚስጥር ተመሳሳይ ነው። ስለዚህ ሶሻል ሚዲያ ላይ የምትሰሩ ሰዎች ቪዲዮ ቫይራል እንዴት እንደሚወጣ ካላወቃችሁ ጊዜያችሁን እየገደላችሁት። በሰብስክራይበር ብዛት፣ በፎሎወር ብዛት ሴቲንግ በማስተካከል እንዲሁም ፖስቲንግ ታይም ጊዜና ሰዓት ጠብቃችሁ ፖስት ስላደረጋችሁ ቪዲዮ ቫይራል ይወጣል የሚባሉ ነገሮች እስካም ናቸው፣ ውሸት ነው። ይሄ አንድ ቪዲዮ ቫይራል እንዲወጣ አያደርጉም። ውድ የጽናት ሚዲያ ተከታታዮች በዛሬው ቪዲዮ ፕሮግራማችን ሶስት ዋና አንድ ቪዲዮ ቫይራል የሚወጣበትን ሚስጥር እነግራችኋለሁ። ከነዚህ ሶስት ሚስጥሮች በተለይ ሁለተኛውና ሶስተኛው በጣም ጠቃሚ ናቸው። አንደኛ ሪሊቫንስ። አንድ ቪዲዮ ቫይራል እንዲወጣ የሚያደርጉት ነገሮች በጊዜው አስፈላጊ ሆኖ ከተገኘ ብቻና ብቻ ነው። በየጊዜው አዳዲስ ነገሮች ይፈጠራሉ። ስለዚህ የምትሰሩት ቪዲዮ በየጊዜው አዳዲስ ነገሮችን ተመርኩዛችሁ የምትሰሩ ከሆነ ለሰዎች ተደራሽነቱ በጣም ከፍተኛ ይሆናል። በዚህ ጊዜ ቫይራል ይወጣል። ለምሳሌ እንበልና ዩቲዩብ ዛሬ አዲስ አፕዴት አመጣ እንበል። ስለዚህ እኔ ዛሬ ቪዲዮ የሰራሁት ስለዚህ አፕዴት ከሆነ ብዙ ሰዎች ያንን ቪዲዮ ስለሚፈልጉት ይመለከቱታል። ዩቲዩብ ለብዙ ሰዎች ያደርሰዋል። ያን ቪዲዮ ተመለከቱት ማለት ደግሞ ቫይራል ወጣ ማለት ነው። ስለዚህ የምሰራቸው የቪዲዮ ኮንተንቶች በጊዜው አስፈላጊና ሪሌቫንት የሆኑ መሆን ይጠበቅባቸዋል። ሁለተኛው ኢንጌጅመንት ነው። ኢንጌጅመንት ማለት ነው ኢንጌጅመንት ማለት ሰዎች የኛን ቪዲዮ ላይክ ሲያደርጉ፣ ኮሜንት ሲያደርጉ፣ ሼር ሲያደርጉ እንዲሁም ኮፒ ሊንክ ሲያደርጉ ዩቲዩብ ያ ቪዲዮ ጠቃሚ ነው ብሎ ያስባል። ያ ቪዲዮ ጠቃሚ ነው ብሎ ስለሚያስብ ለብዙ ሰዎች ፑሽ በማድረግ ያደርሰዋል ማለት ነው። ስለዚህ በዚህ ጊዜ ያ ቪዲዮ ቫይራል ይወጣል። ለመሆኑ ይህን ቪዲዮ እስካሁን ድረስ ላይክ ሳታደርጉ ነው እየተመለከታችሁት ያላችሁት? እንዴ ላይክማ ሳታደርጉ እንዳታልፉ። ይጠቅማል ለምትሉት ጓደኛችሁ ሼር ማድረግ እንዳትረሱ። እንዲሁም ጠቃሚ ቪዲዮዎችን ሁሌም ስለምለቅ ሰብስክራይብ ማድረግ ቤተሰቡ ነው። ቪዲዮ በምሰራበት ሰዓት በቪዲዮአችን መካከል አስፈላጊ የሆኑ ቦታዎች ላይ ላይክ አድርጉን፣ ሰብስክራይብ አድርጉን፣ ሼር አድርጉ የሚሉትን ቃላቶች መጠቀም አለብን። ሶስተኛ በጣም ጠቃሚና ወሳኝ አንድ ቪዲዮ ቫይራል እንዲወጣ የሚያደርግ አቨሬጅ ቪው ዱሬሽን የሚባለው ነው። አማካኝ የእይታ ሰዓት ማለት ነው። ለምሳሌ እኔ የ5 ደቂቃ ቪዲዮ ፖስት አደረኩ። ወዲያውኑ ዩቲዩብ ያንን የ5 ደቂቃ ቪዲዮ ለሰዎች ማድረስ ይጀምራል። ከዛ በኋላ መረጃዎችን ወይም ዳታዎችን ይሰበስባል። ለምሳሌ እንበልና ለ500 ሰዎች አደረሰ እንበል። እነዛ 500 ሰዎች ከኔ ቪዲዮ ለምን ያክል ጊዜ ቆይታ አደረጉ የሚለውን ይሰበስባል። አንደኛው ሙሉ ቪዲዮን ጨርሶ 5 ደቂቃውን ጨርሶ ሊመለከተው ይችላል። አንደኛው 2 ደቂቃ፣ አንደኛው 3 ደቂቃ፣ አንደኛው 30 ሰከንድ አይቶ ሊወጣ ይችላል። ከዛ ዩቲዩብ የእያንዳንዳቸውን የእነዚህን የ500 ሰዎች የቆይታ ጊዜ ይደምርና ለ500 ያካፍለዋል። ያ ውጤት አቨሬጅ ቪው ዱሬሽን ይባላል። አማካኝ የእይታ ጊዜው 4 ደቂቃ ሊሆን ይችላል፣ 3 ደቂቃ፣ 2 ደቂቃ፣ 30 ሰከንድ ሊሆን ይችላል። አቨሬጅ ቪው ዱሬሽኑ ከፍ በሚልበት ጊዜ ዩቲዩብ ምን ብሎ ሰስፔክት ያደርጋል? ኦኬ ሰዎች እዛ ቪዲዮ ላይ የቆዩት ይህ ቪዲዮ በጣም ጠቃሚ ቪዲዮ ስለሆነ ነው ብሎ ያስባል። በዚህ ጊዜ ዩቲዩብ ያን ቪዲዮ ፑሽ በማድረግ ለብዙ ሰው ያደርሰዋል። ስለዚህ ቫይራል ወጣ ማለት ነው። ታዲያ አቨሬጅ ቪው ዱሬሽን እንዲጨምርልን ምን እናደርግ? አቨሬጅ ቪው ዱሬሽን የሚጨምሩ ነገር የመጀመሪያው ምንድነው? ጉድ የሆነ አይዲያ ወይም ጥሩ የሆነ ኮንተንት መስራት። ከስክሪፕት ራይቲንግ ጀምሮ ጥሩ የሆነ የሐሳብ ፍሰት ካለው ሰዎች ከእናንተ ቪዲዮ ላይ ቆይታ ያደርጋሉ። በሌላ በኩል አቨሬጅ ቪው ዱሬሽን የሚጨምረው ሳውንድ ኤንድ ቪዲዮ ኳሊቲ ነው። የምንሰራው ቪዲዮ ጥሩ ሐሳብ እንዳለው ሆኖ የቪዲዮ ኳሊቲ ጥሩ ከሆነ ሰዎች እኛ ቪዲዮ ላይ ቆይታ ያደርጋሉ። ከቪዲዮ ኳሊቲ በስተጀርባ ግን ትልቁ ነገር ሳውንድ ኳሊቲ ነው። ለምሳሌ የማወራው ሐሳብ ጥሩ ሆኖ ነገር ግን ድምጽ ካልተሰማ ሰዎች እኔ ቪዲዮ ላይ ቆይታ ያደርጋሉ እንዴ? አያደርጉም፣ ቶሎ ይጣሉ። ስለዚህ ቪዲዮ የምንሰራበት ጊዜ አሪፍ የሆነ ሳውንድ ኳሊቲ፣ ቪዲዮ ኳሊቲ እንዲሁም ጉድ አይዲያ ወይም ሐሳብ ያለው ኮንተንት መስራት ይኖርብናል። ውድ የጽናት ሚዲያ ተከታታዮች በዛሬ ቪዲዮ ፕሮግራማችን ብዙ እንዳተረፋችሁ ተስፋ አደርጋለሁ። ቪዲዮ ላይክ፣ ሼር፣ ቻናል ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እንገናኛለን። ባይ ባይ።